ነው የምትሉ። ስለዚህ መልስ የለም። አየህ፣ መልስ የለም ነው መልሳችሁ። ሁሌ መልስ የለም። መጀመሪያ ተረጋጋ ወዳጄ። ስሜታዊ መሆን ምንም ጥሩ አይደለም። እሺ ስለ ሜሎስ፣ እሺ አሁን ስለምንድን ነው የሚያወራው? ይሄ ክፍል ስለምንድን ነው የሚያወራው? አንተ ደግሞ ልጠይቅህ። እኔ ስለ ጥምቀት ነው የሚያወራው አልኩህ። ሰማን እኮ ወንድም። ስለምንድን ነው እሺ የሚያወራው? ስማ ሚውት አድርግና እሺ እስኪ ተርጉሙልኝና ልስማችሁ። እኔ ዝም ብዬ ልስማችሁ። እሺ ቆይ አሁን ስማ። ይኸው ሚውት አድርጌያለሁ ራሴን። እሺ መናገር እኮ አይጠበቅብህም። ሚውት አድርጌያለሁ ማለት ሚውት ስታደርግ እናየዋለን። ልክ እንደዚህ ነው የተሸዋወጥከው ከትርጓሜው ጋር ማለት ነው። ዮሐንስ ወንጌል ምዕራፍ 3 ላይ ስለ ጥምቀት ያወራል ብለህ ጠቀስክ። በዚህ ምክንያት ነው ኦርቶዶክስ የሆንኩት አልክ። ስለዚህ ማስረጃ ጠየቅኩ። ዮሐንስ ወንጌል ምዕራፍ 3 ጥምቀት መሆኑን ማስረጃ ጠየቅኩ። ማስረጃ ልታሳየን አልቻልክም። ስለዚህ ኦርቶዶክስ የሆንኩ በከንቱ ነው። ያለ ማስረጃ ነው ኦርቶዶክስ የሆንኩ። ልታቀርበው የምትችለው ፕሩፍ የለም ከዮሐንስ ወንጌል ምዕራፍ 3 ያ ክፍል ስለ ጥምቀት እንደሚያወራ። ስለዚህ ርዕሳችን ምንድነው? ለምንድነው ኦርቶዶክስ የሆናችሁት የሚል ጥያቄን ያነሳ ነው። አንተ ኦርቶዶክስ የሆንኩት ዮሐንስ ወንጌል 3 ላይ ስለ ጥምቀት ስለሚያወራ ነው ብለህ ጠቀስክ። እሱ ደግሞ በማስረጃ ስናየው የለም፣ ጥምቀት የሚል ነገር የለም። ስለዚህ ኦርቶዶክስ የሆንከው በከንቱ ነው፣ ያለ ማስረጃ ነው ማለት ነው። እናንተ ምንድነው የምታምኑት ካልክ እሱን ርዕስ አድርገህ ትጠይቀናለህ፣ ያኔ እናብራራዋለን። አሁን ከውሃና ከመንፈስ ቅዱስ ይላል ሜሎስ። ከውሃና ከመንፈስ ቅዱስ እያለ ስለ ጥምቀት አይደለም ማለት ምን ማለት ነው? ከውሃ እያለ ከውሃ ታዲያ ምንድን ነው? እሺ በውሃ ሻወር ልንወስድበት ነው? ልንጠጣው ነው? ምንድን ነው? ከውሃና ከመንፈስ ቅዱስ እያለ እኮ ነው፣ በግልጽ እየተናገረ ነው። ጥምቀት ካልሆነ ምን ሊሆን ይችላል ታዲያ ሜሎስ? እሺ አስተምረኝ አንተ። እኔ ቁጭ ብዬ ልማር። ስለዚህ ነው በለኝ። ገባ አይደለ? በቃ ጌስ ላይ መምጣት አይጠበቅብን። ቁጭ ትላለህ ከታች፣ ከዛ ትምህርት ሲሆን ትማራለህ ማለት ነው። ትክክለኛው አስተምሮ ግን ኦርቶዶክስ ነች የምትከተለው ምለው በምክንያት ነው። ገብተዋል? እናንተ ለዚህ መልስ የላችሁም። ለዚህ የመጽሐፍ ቅዱስ ክፍል እናንተ መልስ የላችሁም። እኛ ግን መልስ አለን። ያው ስለ ጥምቀት ነው የሚያወራው እያልን ነው። እናንተ ግን ምንም መልስ የላችሁም። አይልማ። እሺ እናንተ ምንድነው? ተርጉሙልኝ። እሺ ይሄንን ክፍል ርዕሱ ስለኛ አይደለም፣ ያንተን እምነት እየፈተሽን ያለነው። ስለዚህ ራስን ዲፌንድ ኦርቶዶክስ ራስን ዲፌንድ ማድረግ ማችል ከሆነ ወይም አንተ ራስን ዲፌንድ ማድረግ ማችል ከሆነ በእኛ እምነት ላይ እኛ በጥምቀት እናምናለን። ይሄ እኮ የሚለው እኮ ማለት ነው የእግዚአብሔርን መንግስት ሊገባ አይችልም ይላል እኮ። ከውሃና ከመንፈስ ያልተወለደ የእግዚአብሔርን መንግስት ሊገባ አይችልም ከነጭራሹ ይላል። ከውሃና ከመንፈስ መወለድ ታዲያ ማለት ምን ማለት ነው? እሺ እኔ ሜሎስ አንድ ጥያቄ ልጠይቃችሁ። ከውሃና ከመንፈስ መወለድ ታዲያ ማለት ምን ማለት ነው? መጠመቅ ካልሆነ ምን ማለት ነው? ምን ማለት ነው መጠመቅ ካልሆነ? መንግስተ ሰማያት የማያስገባ እኮ ነው። ለዛውም ህግ እኮ ነው። መንግስተ ሰማያት መግባት አትችልም ከውሃና ከመንፈስ ቅዱስ ካልተወለድክ እያለ ነው። ህግ ነው። እሺ ምን ማለት ነው ከውሃና ከመንፈስ? የመጨረሻውን ማስረጃ አምጣልን። ምን ማለት ነው ብለን እና ጠይቀኝ እንዴ? አንተን እየጠየቅኩ ማስረጃ አንተን እየጠየቅኩ ድጋሚ እንጠይቀኛለን እንዴ? ወንድሜ በቃ ማስረጃ ካለ የመጽሐፍ ቅዱስን ክፍል ያወጣሁት እኔ ነኝ። የመጽሐፍ ቅዱስን ክፍል አወጣው፣ አነበብኩት፣ ተረጎምኩት። እንደዚህ ማለት ነው በእኛ በኦርቶዶክስ አልኩኝ። በፕሮቴስታንት እስቲ ምን ይባላል የሚያስረዳኝ ሰው አለ ወይ? ከውሃና ከመንፈስ ቅዱስ መወለድ ማለት በኦርቶዶክስ ጥምቀት ማለት ነው። ጥምቀት ደግሞ ያልተጠመቀ አይድንም የምትለው ደግሞ ኦርቶዶክስ ብቻ ነች። ፕሮቴስታንት ካለ ጥምቀት ትድናለህ። በነገራችን ላይ ፕሮቴስታንት እሺ ፕሮቴስታንት አልክ መሆን ከፈለክ ሁን ወዳጄ፣ ፕሮቴስታንት ሁን። እየጠየቅን ያለው ምን በወጣኝ እንዴ? እኔ ህይወት ውስጥ ነው ያለሁት፣ ብርሃን ውስጥ ነው ያለሁት ወንድም። ኦሬክስ እባክህ የተደማመጠን ሻውን ሚውት ያደረኩ ነው የተደማመጠ። እሺ አንዴ ዳንኤል ሊመልስልኝ ከሆነ ይመልስልኝ። ሜሎስ እስቲ ዳንኤል ትመልስልኛለህ ስለዚህ ጥያቄ? ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግስት ሊገባ አይችልም ይላል። ይሄ ኦሬክስ እዚህ እኛ ቤት ገብተህ ብሽብሽ ለማረጋት ሞክር ወዳጄ። ጥያቄው ወደ አንተ ነው የተጠየቀ ነው። ከውሃና ከመንፈስ ቅዱስ መወለድ ማለት ምን ማለት ነው? ዳንኤልን እየጠየቁት ነው። አንዴ በእኛማ ተረጎምኩት እኮ ነው። በእኛ ተረጎም ነው እኮ
እሺ የተረጎምከው እንደፈለግ መተርጎም ትችላለህ፣ መብትህ ነው። ግን መጽሐፍ ቅዱሳዊ አድርገው ነው የእኛ ጥያቄ። ማድረግ እኮ ካልቻል ከመጽሐፍ ቅዱስ ንባቡን ነው ከመጽሐፍ ቅዱስ እኮ እኛ የምናወጣው እኮ ንባቡን እኮ ነው። ንባቡን ከመጽሐፍ ቅዱስ እናወጣለን። ይኸው የዮሐንስ ወንጌል ምዕራፍ 3 አወጣውልህ ንባቡን። ትርጓሜው ደግሞ እንደዚህ ማለት ነው። ትርጓሜው በመንፈስ ቅዱስ መንፈስ ቅዱስ እኮ ነው የሚገልጽልህ እኮ ትርጓሜውን አይደል እንዴ? መንፈስ ቅዱስ ሲገልጽልህ እንደዚህ ማለት ነው ብለህ ትናገራለህ ትርጓሜውን። ገባ? ከዛ በኋላ አይደለም እያልከኝ ያለኸው ከመጽሐፍ ቅዱስ ጠቀስኩኝ፣ ትርጓሜውን ከኔ ከልቤ ነው እያልከኝ ነው። ገባ? መንፈስ ቅዱስ እያልክ ትርጓሜው በመንፈስ ቅዱስ መሪነት ነው የምናገኘው። ትርጓሜው እንደዚህ ማለት ነው ተብሎ መጽሐፍ ቅዱስ ላይ አይቀመጥልህም። መጽሐፍ ቅዱስ ላይ የሚቀመጥልህ ንባብ ነው። ንባብ ነው መጽሐፍ ቅዱስ ላይ የሚቀመጥልህ። ገብቶሃል አይደለ? ትርጓሜ ግን እንደዚህ ማለት ነው ተብሎ መጽሐፍ ቅዱስ ላይ አይቀመጥልህም ነው የምልህ። እሺ ይህን ትርጓሜ ከየት ነው ያገኘው አንተ? ሜላዬ ሶሪ አንተ ከመንፈስ ቅዱስ በመንፈስ ቅዱስ ሜላ አንተ ስታወራ ልጁ የሚያወራው እሱ ሲያወራ የአንተ ድምጽ ስለሚታፈል ነው። ሆን ብሎ ነው እንደዛ የሚያደርገው። ብቻህን ስታወራ ይሰማል፣ እሱ ሲያወራ ግን የአንተ ድምጽ ይጠፋልና ሜላ ሲያወራ አዳምጠው፣ ከዛ መልስለት። እሺ ወዳጄ፣ እኛም እየሰማን ስለሆነ ውይይታችሁ። እሺ ወዳጄ ብሩኬ ችግር የለውም። ያው ሊመልስልኝ ስላልቻለ ነው። እስቲ ዳኒን እኮ ልጠይቀው የፈለኩት ይህን ትርጓሜ ከየት ነው ያገኘው እያልኩ ነው ወዳጄ። ግን ለምን ሚዩት እንደሚያደርጉኝ ለምንድን ነው ሚዩት የምታደርጉኝ ወዳጄ? በቃ እሺ ሜሎስ አንዴ ከዳኒ ጋር ነው። ይህን ትርጓሜ ከየት ነው ያገኘው? በመንፈስ ቅዱስ መሪነት ነው ያገኘሁት። መንፈስ ቅዱስ እናንተ ብቻ ነው የተገለጠልህ? መንፈስ ቅዱስ እናንተ እንዴት ነው ማንም ሰው እንደ ልባችሁ ተረጉሟል አይደል እንዴ? እናንተ ጋር እኛ ጋር እኮ እንደውም አንድ መንፈስ ቅዱስ የተረጎመውን በቅዱሳን አማካኝነት የተጻፈ ትርጓሜዎች እኮ አሉ እንደውም እኛ ጋር ማለት ነው። ገብቷችኋል? እኔ የተማርኩት ነው ከውሃና ከመንፈስ ቅዱስ መወለድ ያገኘው። ከየትኛው ትርጓሜ ያገኘው? መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 3 ሲተረጎም እንደዛ ነው የሚለው። ትርጓሜ መጽሐፍ አለ። ምን የሚል ትርጓሜ መጽሐፍ? የመጽሐፍ ቅዱስ ትርጓሜ መጽሐፍ ነው። የማቴዎስ ወንጌል ትርጓሜ፣ የዮሐንስ ወንጌል ትርጓሜ፣ የሉቃስ ወንጌል ትርጓሜ፣ የዮሐንስ ወንጌል ትርጓሜ ይላል። ገብቷችኋል? አልገባንም። ማን የጻፈው? ዮሐንስ ራሱ ቅዱስ ዮሐንስ ወንጌላዊ የጻፈውን ወንጌል ማለት ነው። እነ ቅዱስ ዮሐንስ አፈወርቅ በመንፈስ ቅዱስ መሪነት ተርጉመውታል። ገብቷቸዋል? ኦኬ አሁን እኔ ለምሳሌ አንተ እየነገርከኝ ያለው አረ ራሴ ተርጉማለሁ ትላላችሁ አይደል እንዴ እናንተ? ያውን ዘመን ፕሮቴስታንት ማንኛውም ሰው ይተረጉማል አይደል እንዴ? ሁሉም ሰው በየአዳራሹ ሶሌክስ እባክህ 18 ዓመት አልሞላህም? ራስን ችለህ ማውራት አትችልም? ገና አሽላሾች ነኝ። ወደ ፌዝ ገባ እንዴ ወንድሜ? መመለስ ካልቻልክ ከዳንኤል ጋር እናውራበት። ከዳንኤል ጋር እናውራ እንዴ ሜሎስ፣ ችግር የለውም። ሌላ ጥያቄ ትጠይቀኛለህ፣ ጥያቄ ካለ። ይሄንም መመለስ አልቻልክም እንግዲህ። በቃ እሺ ካልቻልኩኝ እንግዲህ ምንም ማድረግ አይቻልም። በጣም ለመስማት ሞከርኩ፣ ግን ጩኸት ብቻ ነው። ምንም ጩኸት ብቻ ነው። ትርጓሜንም አታውቀውም። ስለዚህ ዮሐንስ ወንጌል ምዕራፍ 3 ላይ ስለምን እንደሚያወራው ደጋግሜ ጠየቅኩ፣ ልትመልስልኝ አልቻልክም። ጥምቀት ትላለህ፣ ማስረጃ ጠየቅኩ፣ የለም። ትርጓሜ መጽሐፍ ትላለህ፣ ማን የጻፈው ስትባል ራሱ አታውቅም፣ ማን እንደጻፈው ትርጓሜውን ማለት ነው። ስለዚህ ምንም ማድረግ አይቻልም። ያው የሚሰማ ሰው ምንም አይነት ሀሳብ እንዳላስተላለፍክ ይረዳዋል ማለት ነው። ይረዳዋል። ሌላ ጊዜ እንግዲህ በማስረጃ አውሩ። ስለዚህ ሁለት ነገር ነበር ያነሳው። አንደኛ ስልጣነ ክህነት፣ ሁለተኛ ጥምቀት። ለስልጣነ ክህነቱም ማስረጃ የለም፣ ለጥምቀቱም ማስረጃ የለም። ምንም ማድረግ አይቻልም። እናመሰግናለን ለማንኛውም ለጩኸቱ። ምንም ማስረጃ ማቅረብ አለመቻሉ አሳዝኖኛል። እንደዚህ ጉሮሮ እስኪደርቅ ድረስ አንድ ሰው ማሳመን የሚችል ማስረጃ አለመቅረቡ በጣም ያሳዝናል። እሺ ቫይብ እንዴት ነህ?
ሰላም ናችሁ? እንዴት ነው? ሰላም፣ እንዴት ነህ? ሁሉ አማን? አለን አለን። እኔ አንድ ነገር ብናገር ደስ ይለኛል። ለሜሎስ ከየት ቤተ እምነት ነህ? ከኢትዮጵያ ኦርቶዶክስ። በቃ ሀሳብ ላይ የማውራት አቅም አለ? የተነሳው ሀሳብ ላይ ለሜሎስ አንድ ነገር ብናገር ደስ ይለኛል። የተነሳው ሀሳብ ላይ ጥያቄዎችን እቀበላለሁ። ስለ ሜሎስ አይደለም ፕሮግራሙ ብራዘር። ኦርቶዶክስ አይቆም ምንም ስለ ሜሎስ ያዘው። አሁን ልጁ ቁም ነገር ተናግሮ ነበር የወጣው፣ ግን እሱ ያጣጥላል። ሀሳብ ላይ የማውራት አቅም አለ ወይ? የማጣጣል ባህሪ ሀሳብ ላይ የማውራት አቅም አለ ወይ? አለኝ እኮ አልኩ እኮ። አይገባህም? በቃ ካለ ሀሳብ ላይ አውራው። እሺ ሜላ ተቀበለው። እሺ ተቀበለው ሜላ። እየሰማኸኝ ነው? ለጥያቄው ምላሽ ምንድን ነው? ልጁ በስነ ስርዓት እየጠየቀህ ነው፣ እየመለሰልህም ነበር፣ ግን አንተ በጣም ታጣጥላለህ። ነውር ነው ይሄ። እሺ ሌላ ጊዜ አስተካክላለሁ። ብልግና ነው። አይ ቀስ ብለህ ስለተናገርክ ብቻ ትክክል የሆንክ አይደለም። አንተ ቀስ ብለህ ትናገራለህ፣ እሱ የሚናገረውን ያው ፋላሲ ነው፣ ህጸጽ ነው የምትጠቀመው። እሺ እሱን በማስረጃ መግረፍ ይቻል ነበር። ከዛ ኮመንቶችን ጋር ብትመለከት ራሱ በትክክል በስነ ስርዓት እያወራህ ልጁ በቃ እሺ ጥሩ ነው። መለፍለፍ ብቻ ትላለህ። ለፍላፊ ነህ አንተ። እሺ ቴንክ ዩ። በጣም ብልግና ነው፣ ነውር ነው። በነገራችን ላይ ይመች። ተቀበሉ። አንተም ይመች። አሁን ወደ መልሱ እንሂድ። በቃ የለም አየሁ አይደል? የለም ውስጥ ያለውን መርዝ አወጣ፣ ጨረሰ፣ ሄደ። እንተባበራለን እንደዚህ። This is Orthodox። እሺ ዴቪድ እንዴት ነህ? እሺ ሰላም። ከየት ቤተ እምነት ነህ? ከኢትዮጵያ ኦርቶዶክስ ተዋህዶ። እሺ ድምፅህን ጮክ ታደርገዋለህ? ወራጅ ይሰማል? አትሰማም በደንብ። እሺ ከየት ቤተ እምነት የሚሰማ ሰው? ከኢትዮጵያ ኦርቶዶክስ። እሺ አሁን አሪፍ ነህ። ለምን ኦርቶዶክስ ሆንክ? ለምን ኦርቶዶክስ ሆንክ? ፈልጌው። ምን አገኝበታለሁ ብለን የፈለግከው? ምን አስተምረኝን የምልውን ነው? ምንድን ነው ጥያቄ? ምን አገኝበታለሁ ብለን ኦርቶዶክስ የሆንከው? ድህነት ነው፣ ህይወት አገኝበታለሁ ብዬ። ኦኬ ስትል ማለት ምን ስትላሉ? ህይወት ነው፣ ህይወት አገኝበታለሁ ብዬ ሆንኩ። አዎ አሁን ህይወት አግኝተህበታል? አዎ ነገርኩህ እንዴ። አገኝበታለሁ ብዬ እኮ አገኘህበት አሁን? አዎ አግኝተህበታል። ምን አገኘህበት? ህይወት ድህነትስ አገኘህበት? ድህነት ምንድን ነው? ለምን ላይ ተጠየቅኝ? አንተ ነህ ያልከኝ። ድህነት አገኝበታለሁ ያልከው እኮ አንተ ነህ ወዳጅ እኮ። ህይወት ብዬ ስነግርህ ድህነት ሳገኘበት አልከኝ ለይተህ። ኦ ድህነት አላገኘህበትም? ምንድን ነው የምታወራው? ሁለት አይነት አድርገህ ጠየቅከኝ ያልኩህ እኮ ነው ወዳጅ። አንተ ነህ ያልከው ድህነትና ህይወትን አገኘሁበት ያልከው አንተ ነህ። ድህነትና ህይወትን አላልኩም። ድህነት ወይም ህይወት አገኘሁበት ነው። ኦኬ ህይወትና ድህነትን አገኘህበት አይደል? ህይወት ወይም ድህነት አገኘሁበት ነው ያልኩት። እሺ ስለዚህ ስለ ድህነት ነው። ስለዚህ ድነህበታል ማለት ነው? አዎ። ኦኬ ሶ አሁን የዳነ ሰው ነው ኦርቶዶክሳዊ ነህ አይደል? ዛሬ ጭምር ዛሬ ድረስ? አዎ ዛሬ ድረስ። እሺ ስለዚህ የዳነ ሰው ነው እያወራን ያለ ነው? አዎ ምንድን ነው ጥያቄ? ወደ ጥያቄ ግባ እንጂ ብራዘር። እየጠየቅኩ ነው ያለሁት። የዳነ ሰው ነው አሁን እያወራን ያለ ነው ወይ? አዎ አልኩህ እኮ እንዴ። ኦኬ ዛሬ ብትሞት የት ነው የምትገባው? ዛሬ ብትሞት መንግስተ ሰማያት ትገባለህ? አይ ሆፕ ሶ። አይ ሆፕ ሶ ማለት ተስፋ አደርጋለሁ። ተስፋ ታደርጋለህ? እርግጠኛ አይደለም?
እንጂ እርግጠኛ አይደለሁም። አዎ እርግጠኛ አይደለም። የዳነ ሰው የት ነው የሚገባው? በእርግጠኝነት ማለት እንዴት? የዳነ ሰው በእርግጠኝነት የት ነው የሚገባው? በእርግጠኝነት የዳነ ሰው መንግስተ ሰማያት ነው። እሺ አንተ በእርግጠኝነት ከዳንክ የት ነው የምትገባው? ከዳንክ ማለት ከዳንክ ነው ያልከውን እኮ ወዳጄ። ከዳንክ የት ነው የምትገባው በእርግጠኝነት? አንተ ጥያቄ መሰረት ኢፍ ከዳንክ የት ነው የምትገባው እያልኩ። በእኔ አላልኩም፣ በአንተ መሰረት ከዳንክ በእርግጠኝነት የዳኑ ሰዎች የት ነው የሚገቡት አልከኝ? መንግስተ ሰማያት አልከኝ። አንተ በእርግጠኝነት ድኛለሁ የምትለን ከሆነ የት ነው የምትገባው? አሁን ምንድነው እርሱ የሚለው መሰለህ የለጠፍከው ርዕስ ኦርቶዶክስ እየጠበቅኩ ነው ወዳጅ፣ እየጠበቅኩ ነው ያሉት። እሱን ነው እያወራን። ሌላ ነገር አልሰማህም ብራዘር። እያወራን ያለ ነው አሁን እዚህ ላይ ደርሰናል ብራዘር። ስለሱ ነው እያወራን ያለ ነው። እየጠበቅኩ ነው ያሉት። በእርግጠኝነት የዳነ ሰው አንተ በእርግጠኝነት ድኛለሁ ብለሃል። ዛሬ ብትሞት የት ነው የምትገባው? እሱ እኮ የፍርድ ጥያቄ ነው። የፍርድ ጥያቄ ለምን ትጠይቀኛለህ ወዳጄ? በእርግጠኝነት የዳኑ ሰዎች መንግስተ ሰማያት ነው የሚገቡት ብለህኛል። አንተ በእርግጠኝነት ከዳንክ የት ነው የምትገባው? አላቅም ከሆነ መልስ ችግር የለም እቀበልሃለሁ። አላቅም ለምን እልሃለሁ? እሺ የት ነው የምትገባው? ካላወቅ ችግር የለም። የት ነው የምትገባው? መንግስተ ሰማያት። መንግስተ ሰማያት ሰምታችሁታል። ጻፉለት። እምገባው ዛሬ ብሞት መንግስተ ሰማያት ነው የምገባው ብለዋል ወገናችን። እንዳትረሳው ይሄን ንግግር። ኦኬ አዎ ሶ ኢየሱስ ክርስቶስ ባዳነህ ማዳን ነው አይደል? ዛሬ ብትሞት መንግስተ ሰማያት የምትገባው። አሁን ጥያቄ ይሄን ወዳጅ ጥያቄ እያወራን ያለ ነው። አሁን የተጠየቀውን ጥያቄ እየሰማ መልስ ከሌለ ተወኝ በለኝ፣ ተዋለሁ ወዳጅ፣ አላስጨንቀም። አሁን መንግስተ ሰማያት የምትገባው ክርስቶስ ኢየሱስ በሰራልህ ስራ ነው አይደል? ምንም ብሎ ወሬ ብቻ ነው ወሬ። ግድ የለም ይሁን፣ ችግር የለም። ዛሬ የምትገባው መንግስተ ሰማያት የምትገባው የእግዚአብሔር ልጅ ኢየሱስ ክርስቶስ በከፈለልህ ዋጋ ብቻ ነው አይደል? ኦርቶዶክስ ለምን ወንክም ለሚለውን ላብራራልክ ወዳጄ። ስለ ድነት ኦርቶዶክስ ሆነ ስለምትድነው ድነት እያወራን ያለ ነው። ከከበደ ችግር የለም፣ አላስጨንቅም። ወደ ሌላ ሰው ሙባረጋለሁ፣ ጊዜ አላባክንም ብራት። እኔ ላብራራልክ እያብራራህ አይልኝ ወዳጄ። አሁን ኦርቶዶክስ የሆንከው እና የዳንከው ክርስቶስ ኢየሱስ በሰራልህ ስራ ነው ወይስ አይደለም? ነው እንጂ ኦብቪየስሊ። እሺ ኦብቪየስሊ ማለት ምን ማለት ነው? ይታወቃል፣ ግልጽ ነው። ይታወቃል፣ ግልጽ ነው። እሺ በጣም ጥሩ። ስለዚህ በእግዚአብሔር ልጅ በክርስቶስ ኢየሱስ ስራ ላይ አንተ ሰርተህ የዳንክበት መንገድ አለ? ከአንተ የሆነ ስራ አለ? ከኛ የሆነ ስራ የለም። በእርሱ ሁሉም በእርሱ ነው። ይሄንን ስራ በምን ተቀበልከው? ይሄንን የእግዚአብሔርን ጸጋ በምን አገኘው አንተ? የትኛውን ጸጋ? አሁን የዳንክበትን ጸጋ፣ የዘላለም ሕይወትን ያገኘበትን ጸጋ በምን አገኘ? ጌታችን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በመስቀል ላይ ተሰቅሎ ቅዱስ ደሙን አፍስሶ የሰጠንን ድህነት ያገኘን በእርሱ ነው። በእኛ ስራ አገኘ። እንዴት ተቀበልከው? አንተ እንዴት ተቀበልከው? ይህንን ደግሞ በልጁ በኢየሱስ ክርስቶስ እሱ ራሱ ያደረገልን ይህን በማመን በመቀበል እናገኘዋለን። ኦኬ። ከእምነት ውጪ ሰርተ ይሄንን መዳን አግኝተሃል? አይ ማንም የለም ሰርቶ ማንም በስራው ያገኘው የለም ይሄን። ኦኬ። ስለዚህ በእምነት ብቻ ብላ ኦርቶዶክስ ታስተምራለች ማለት ነው? በእምነት ብቻ ብላ አታስተምርም። እንግዲያውስ ምን ሰርተ ነው ይሄንን መዳን ዛሬ በሞት እንኳን መንግስተ ሰማያት ትገባለህ ያልከው? ይሄንን መዳን ምን ሰርተ ነው ያገኘው? ምንድን ነው የምትለው? ግልጽ ነው ያልኩት ነገር፣ ምንም ጥያቄ የለውም። እኔ ማምነውን ልንገርህ ስልህ ላይ ተናገርክ። ብራዘር አሁን እየጠበቅኩ ነው ያለሁት ወዳጅ፣ እየጠበቅኩ ነው ያለሁት። አላስወራኝ ትለኛለህ። አረ ብራዘር እስካሁን እያወራ ነው ያለው ወዳጄ። ሰው ይታዘባል። ሰው እየሰማ ነው ያለው ብራዘር፣ እያወራ ነው ያለው። አንተ ነው እኮ እንተዋወቃለን ሁሌም። እኔ እንደዛ ነው ያልኩት። ብራዘር አስተካክሎ፣ ችግር የለም እድል ሰጣለሁ። አስተካክለው አይደለም ከፈለክ አስተካክለው እድል ሰጣለሁ ብራዘር። ያላልከውን ነገር ንገረኝ አሁን አስታውሰኝ። ከስር ጻፉለት ስለነበር አሁን ደግሞ ይጽፉልሃል። እሺ የጻፉት who cares bro?
ብራዘር እምነት ግራ የተጋባ እምነት እንደሆነ እያሳየን ስለሆነ ማለት ነው። ፈልግ ጠይቀኝ፣ 100 ጥያቄም ካለ ጠይቀኝ። እሺ ይኸው አሁን ደግሜ ጠይቋለሁ። የቅድሙን ጥያቄ ነው የምጠይቀው። እርግጠኛ ነኝ እስካሁን ድረስ አሁን ኦርቶዶክሳዊ የሆንከው ድነትን ለማግኘት ነው አልከን፣ ተስማማን። ድነትን እንዳገኘህ ነገርከን። ዛሬ ብትሞት የት ትገባለህ ስልህ ስለ ዳንኩኝ መንግስተ ሰማያት እገባለሁ አልከን። እውነት ወይስ ውሸት? አሁን ልመልስልህ፣ አዳምጠኝ። እውነት ወይስ ውሸት? የገለጽከው ልክ አይደለም። ለምን ልመልስልህ? ዛሬ ብትሞት መንግስተ ሰማያት አትገባም? እኔ ልመልስልህ፣ አንተም እየጠበቅኩ ነው ያለው ተወዳጄ። ዛሬ ብትሞት መንግስተ ሰማያት ትገባለህ ወይስ አትገባም? ብራዘር እርግጠኛ አይደለሁም ባጭሩ። እርግጠኛ አይደለም። የቅድሙን ሐሳብ ትቶታል። አሁን ቢሞት የት እንደሚገባ አያውቅም። እርግጠኛ አይደለም። እሺ ምንድነው ጥያቄሽ? እርግጠኛ አይደለህም የሚለውን ለያዘው። የቅድሙን ሐሳብ ተውከው። እርግጠኛ ነኝ ዛሬ ብሞት መንግስተ ሰማያት ትገባለህ ያልከውን ሐሳብ ተውከው፣ ሰረስከው። ተስፋ እናደርጋለን የፍርድ ጥያቄ ነው እኮ። ሰረስከው ወይ? እርግጠኛ አይደለህም ዛሬ ብትሞት መንግስተ ሰማያት አትገባም? ተስፋ ነው የምናደርገው እንጂ እርግጠኛ አይደለም እኮ። ስለዚህ እርግጠኛ አይደለም። ኦርቶዶክሳዊ ነው ግን እርግጠኛ አይደለም። ኦርቶዶክሳዊ አስተምሮ ድነናል፣ እንድናለን፣ እየዳንን ግልጽ ነው። ስለዚህ እርግጠኛ አይደለሁም በለኝና ልለፈው። እርግጠኛ አይደለም። እሺ ያዙለት። እርግጠኛ አይደለሁም ብሏል። እሺ ጻፉለት። የፍርድ ጥያቄ ነው። ተስፋ እናደርጋለን ነው። ምንድነው የምትደጋገመው? ካልገባህ ችግር የለም ወዳጅ፣ አይዞህ ብራዘር፣ በርታ በል። እርግጠኛ አይደለም ይዘንልሃል። ይህንን አቋምን ደግሞ እንዳሰርዘው፣ ሌላ ሶስተኛ ደግሞ ሌላ የመዳን መንገድ ደግሞ እንዳታሳየን። እሺ ከዚህ በፊት አውርተናል እኮ ብራዘር፣ አይዞህ ወዳጅ፣ እርግጠኛ አይደለሁም ብለኸኛል። አሁን ይኸው ሰው እየሰማ ማለት ነው። አሁን እንቀጥል። እሺ በደንብ ስሙት። እርግጠኛ ያልሆንከው ምናልባት የሰራው ስራ ለጽድቅ ለዘላለም ህይወት የሚያበቃ ካልሆነ ብለህ ነው አይደለ? እርግጠኛ ያልሆንከው ለምንድን ነው? እሺ ላሳጠረው። የፍርድ ስለሆነ ፍርድ ራሱ እሱ ስለሚፈርድ ጌታ እንደ ስራችን ስለሚሰጠን። ኦኬ። ስለዚህ ስራክ ምናልባት ያንተ ምግባር የእግዚአብሔርን መንግስት ካላወረሰኝ ብለህ አስበህ ነው? አዎ መልካም ስራ ምግባራችን እንጠየቅበታለን በዛ። ስለዚህ ፍርድ የሚሰጠው ከእምነታችን ከምግባራችን ተነስቶ ስለሆነ ማለት ነው። ኦኬ። ስለዚህ ያለ ምግባር ኢየሱስ ክርስቶስ አያድንም ማለት ነው አይደል? ለኦርቶዶክስ በኦርቶዶክስ አስተምሮ፣ በመጽሐፍ ቅዱስ አስተምሮ አንድ ሰው ምግባር መልካም ስራም ከሌለው እምነት ብቻ ከሆነ አይድንም ይላል። ማስረጃ ስጠኝ እስቲ። መጽሐፍ ቅዱሳዊ ማስረጃ ስጠኝ። ያዕቆብ 2 ስንት? ያዕቆብ 2 ወደ መጨረሻ አካባቢ አንብብ ከፈለክ። እየተሰማ ያዕቆብ ስንት አልከኝ? ተቋርጬ ነበር። ያዕቆብ ስንት አልከኝ? ያዕቆብ 2 እኮ ቁጥር ሰው አክብርና በስርዓት ተናገር። ያዕቆብ ስንት ቁጥር ምዕራፍ ስንት? ምዕራፍ 2 አልከኝ። ቁጥር ስንት ላይ? እየጠበቀን ነው። እሺ ዴቪድ 24 እሺ እንዳትረሱለት፣ ይህን ጥቅስ እንዳይረሳ። ያዕቆብ 2:24 ብሎናል። በጣም ጥሩ። እሺ ተመለስ ብራዘር። ወዳጅ እሺ ለጥፉለት። ያዕቆብ 2:24 ብሎናል። ለጥፉለት፣ ከስር ለጥፉለት። ይህን ጥቅስ እንዳንረሳው፣ በጣም ወሳኝ ጥቅስ ነው። ሰው ያለ ምግባር የማይድንበት ጥቅስ ነው። ኦኬ በጣም ጥሩ። ኦርቶዶክስ መጽሐፍ ቅዱስ ብቻ ብላ ታምናለች። ዴቪድ ብራዘር ከኛ ጋር ትሆናል?
ኦርቶዶክስ መጽሐፍ ቅዱስ ብቻ ብላ ነው የምታምነው? አይ አታምንም። እንደዚህ ብቻ ብላ አታምንም። ኦኬ ሌሎች መጽሐፍቶች አሏት ማለት ነው ኦርቶዶክስ? አዎ በሌሎች መጽሐፍቶች አሏት። በቃል የተላለፈ አለ። እሺ በማርያም አማላጅነት አንድ ምግባር የጎደለው ሰው ወይ ደግሞ በቅዱሳን አማላጅነት ምግባር የጎደለው ሰው የዘላለም ሕይወት ያገኛል ወይስ አያገኝም? የመጀመሪያው መጽሐፍ ቅዱሳዊ ነው አይደለም፣ ልክ ነው አይደለም ብለን ተማምነን እንሂዳ። ምንድነው ሙሉን ረገጥከው እኮ። ተስማማን? የለም የቅድሙን መጀመሪያ የቅድሙን ተስማማን? አይሰማም? ይሰማል? እኔ ያለው ወገኖች ነው ተቋርጫለሁ። እኔ ራሴ አላህ ዳንዬ ግን ሌት ኦኬ ብሩክ ሌት እየሆነ ነው መሰለኝ የምትሰማሙት አለ ወንድሞች። ዳኒ የተሰማለክ ድምጽ ይሰማል? የኔ ይሰማኛል። የዳኒ አይ ዳኒ ተቋርጦበታል ማለት ነው። ዳኒ ተቋርጧል። እሺ ወገኖች አለው ኮሜንት ይታየኛል ግን ድምጽ የማንም እየተሰማኝ አይደለም። ዳኒ አይሰማህም? አሁን ይሰማል? 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 እሺ ተመለስኩ ወገኖች። አለው ጋይስ ይሰማሃል? ዳኒ ያለክ? እሺ አሁን መጣ። አሁን ትሰማላችሁ? እሺ እና ብሩኬን እናስገባው። እሺ እና ዴቪድ ብራዘር ቆይ ዳኒ ቅድም የተሸፈነ ጊዜ እንዳይሸፈን ለረጅም ደቂቃ ማንም ሰው እንዳይሸፈን ላይው ምንድነው ተቋርጦ ነበር። እሺ እኔ ጋም ተቋርጦ ነበር። እሺ ችግር የለም ወገኖች። ሼር እና ታፕ ፕሊስ ይደረግ። ታፕታቡም ከዚህ በላይ ከፍ ይበል። በቃ ያው ስራቸውን አብረን እናፈርሰው። እሺ ሰው አንድ ኦርቶዶክሳዊ ያለ ምግባሩ በእምነቱ ብቻ በቅዱሳን አማላጅነት ኃጢአተኛና በደለኛ ሰው የሆነ ሰው የእግዚአብሔርን መንግስት ይወርሳል ወይስ አይወርስም? ዳኒ ይቅርታ እንዴ የመጀመሪያውን ባለፈውም ነግሬያለሁ። የኔን ጸባይ መጀመሪያ ያን እንተማመን መጽሐፍ ቅዱሳዊ ማስረጃ አቅርበን ወዳጅ ሐሳብ ሰጠንበት እንሂድና ቀጣዩን እንሄዳለን። ካልሆነ ጥያቄ ብቻ ለመማር አይደለም እንዴ የምንገባው? ብራዘር እየጠየቅኩ ነው ያለሁት፣ መልስ እየፈለኩ ነው። ዘሴም ቲንግ ነው ባለፈውም ያወራንበት። ይሄ ብራዘር እኔ አሁን ስለባለፈው ምንም ማስታውሰው አንተነትን የማውቀው ሰው አይደለም። ይሄን ምን አልክ ታዲያ? መጀመሪያ ይሄን ምን አልክ? ወዳጅ ያዕቆብ 2 ለጠየቅኩ ጥያቄ መልስ አለህ ወይስ የለህም? ማስረጃውን መጥቶልሃል። ስለዚህ ተቀበልኩ፣ ማስረጃን ተቀበልኩ። ምንም አሁን ላቀረብከው ማስረጃ ተቀበልኩክ። በቃ ተቀብያለሁ። አልተቀበልክም። መቼ አነበብ ነው ጥቅስ ስጠኝ አልከኝ እና ልክ ነው አይደለም? ያዕቆብ ምዕራፍ 2 ቁጥር 24ን ጠቀስክ። ተቀበልኩ ማስረጃን። ምንም ጥያቄ የለም። አልተቀበልከኝም። ማስረጃውን ይነበብና ልክ ነው ተቀበልኩ፣ አመንኩክ ብራዘር፣ ተቀበልኩ፣ አመንኩክ። ለመማር ነው ወይስ አላመንከኝም ነው የምትለኝ? ብራዘር አንተ እኮ እኔ ውስጥ እንደገባ ሰው ነው ተቀበልኩ፣ ችግር የለብኝም፣ አመንኩክ። መቀበል አንብበ ነው ልክ ነው አይደለም? መጽሐፍ ቅዱሳዊ ነው አይደለም? ተቀበልኩ፣ ልክ ነው፣ ችግር የለም፣ ልክ ነው፣ ልክ ነህ አንተ። ተቀበልኩ፣ በቃ ማስረጃ አልፈልግም። ተቀበልኩክ ብራዘር ማለት ልክ ነው። ስለዚህ በቃ አንተ ያልከው ነገር ይሄው ጥቅሱን ተቀበልኩ። አዎ ጥቅሱ ልክ ነው፣ ምንም ጥያቄ የለውም። ኦኬ ስለዚህ ልክ ነኝ ማለት ነው። ተቀበልኩ። አሁን እኮ ማለት ነው ሰው። ቆይ ብራዘር ተቀበልኩክ ወዳጄ፣
እኮ ከተቀበልከኝ በስራ ይጸድቃል ወይ? እኔ ልክ ነው አሁን ወይ? እሱ ኢሹ የኔ ጥያቄ አንዴ አይደለም። እሱ አንዴ ኢሹ ማስረጃ ጥቅሱን እኮ አንድ ወይ ዳኒ እንደማመጥ አንዴ ብራዘር አዳምጠኝ። አንድ ሰከንድ አንድ ሰከንድ እያወራን አዳምጠኝ ያለነው ስለ ኦርቶዶክስ ነገረ ድነት ነው እንጂ ስለ ወንጌል እኮ አማኞች ስለ ነገረ ድነት ኦርቶዶክስ አይደለም። የኦርቶዶክስን ነገረ ድነት ስነግርህ ልክ ነው ካልከኝ መጽሐፍ ቅዱስ ያዕቆብ 2 ስጠቅስልህ ልክ ነው እስካሁን ካልከኝ ድረስ ከተቀበልከኝ አልሞገትኩህም ብራዘር። ያልከውን ነገር ጥቅስ እየተቀበልን አምጣ የመጣ ማለት ምን ነው። ማለት ነው? ድኛለሁ ጥቅስ ስትል አምጣ አዎ ማለት እኮ ድኛለሁ። ጥቅስ አምጣ ማለት እኮ ማስረጃ መሞገት ነው አይደል? እኮ ማስረጃን አቀረብ ማስረጃውን ሳመጣልህ ብራዘር ደግሞ ይሄ አይደለም። ያመጣው ማስረጃ ልክ ነው ወይ ደግሞ ልክ አይደለም ማለት አይ አለብህ ነው። እሱ አሁን እሱን አይመለከትህም ብራዘር። ለምን አይመለከተኝም ትላለህ? ለምን ወንጌል እየሰበክ እንደማይመለከት አይደለም? ላሳይ። ቆይ አንዴ፣ ለምን እንደማይመለከት ላሳይ። እሺ እኔ በስራ ነው ምድነው ለምትለው ጥያቄ ማስረጃ ስለ ምን አቀረብክልኝ? ያዕቆብ ምዕራፍ 2 ቁጥር 24ን ጠቀስክ። በቃ ተቀበልኩክ። ማስረጃ አቅርበሃል ማለት ነው። ያቀረብኩት ለዚህ ማስረጃ ያቀረብኩት ልክ በኋላ ነው ወይስ አይደለም? ትጠይቀኛለህ። አሁን እሱን ጥያቄ በኋላ ነው የምትጠይቀኝ። ዳኒ ለምንድን ነው በኋላ ያቀረብኩት የምጠይቅህ? ጥቅስ ይሄንን ጥቅስ አምጣ ያልከኝ እኮ ይሄ ምን ነገር ያቀረብከው ልክ ነው አይደለም አይደል? የሚለውን ለሱ አይደለም ምን አፕሩቭ አድርገን የጠየቅኩ እንድትሄድ ነው። ለሱ አይደለም። ምክንያቱም እዚህ ገብቼ የምወያየው ለሱ እንድንማማር እንጂ ብራዘር አንተ ጋር እንድዳረግ አይደለም። ገባ? ከበደ ዳኒ ለምንድን ነው ከበደክ ወይ ብራዘር? ቲሊ የሆነ ከበደክ ነገር ወይ የምታነሳው? ከበደክ ወይ? ለምንድን ነው የሚከብደኝ? አንድ ጥያቄ በጠይቃት አትመልስም አይደለም? አንተ የግድ ተከራከሬ ነው እያልከኝ ያለው። እኔ አልከራከርም። አሁን እኮ ተውኩት። ልክ ነው አይደለም ወይ ነው በቃ ያስኩት። አሁን ያቀረብክ አይደለ? ያስኩት። በቃ አሁን ያቀረብከውን ጥቅስ ያስኩልህ። በቃ ማስረጃ ጠቅሳል። ኦብቪየስ ነው ይታወቃል። በቃ እመቤታችን አማልዳለች፣ ስለዚህ የጌታ አያድንም ብለህ አይዞ ብራዘር። ስለዚህ ቻለው መልስ ካለ ቻለው። በደንብ ነው የምችለው። ትክክል ነው፣ እውነትም ነው። ከቻልከው እንቀጥላለን ብራዘር፣ ከቻልነው እንቀጥላለን። የኔን ጥያቄ አንተ አትመርጥም። የኔን ጥያቄ ምን መጠየቅ እንዳለብኝ አትመርጥም ብራዘር። ያቀረብኩልህን መልስ ልክ ነው አይደለም ብለህ ማለት በቃ እሱም በኋላ ትጠይቀኛለህ። በኋላ ልክ ነው ወይ ብለህ ትሞግተኛለህ። ሌላ ቦታ ትሄዳለህ ወዳጄ። በኋላ ላይ እሱ ስለሚያስጨንቅ ነው ወይስ መልስ ስለሌለ? በኋላ ትጠይቀኛለህ። በቃ ችግር የለም። አሁን እሱን ያዘውና እሱን ያዘውና ከዛ በኋላ የፈለገውን አይደለም ታምረ ማርያም ሄደ እሱን ያዘውና አንድ ያረ እንደሱ አንሄድም ብራዘር። ካቃተ ትወርዳለህ እንጂ እንደሱ አንሄድም። የምንሄደው እንዴት ነው? እስካሁን ድረስ ድኛለሁ ስትል አዎ ድናል፣ አዎ አልተከራከርኩም። አንድ ሚዩት መውረድ ትችላለህ። ማንም ያስገድድ የለም ብራዘር። ማንም አስገድዶ እዚህ ቤት የለም ብራዘር። እኔ የፈለግከውን ጥያቄ አምጣ። እግዚአብሔር ነው ብራዘር። አንዴ እንዴት እንደሚሆን እነግርሃለሁ። አካሄዱ ከመጀመሪያ ጀምሮ ያልከውን ነገር አክሴፕት አድርጌ ነው የመጣሁት። ድኛለሁ ስትል አልዳንክም ብዬ አልተከራከርኩም። ጸድቅ ያለው ስትል አልጸደክም ብዬ አልተከራከርኩም። ያልከውን ነገር እያንዳንዱን ነገር ምን አድርጌያለሁ? ተቀብያለሁ። አለቀ። እስካሁን ድረስ ያወራውን ነገር የተከራከርኩ። አንዴ ብራዘር፣ አትደረብ ብራዘር፣ አትደረብ። ሚዩት አድርግ። እስካሁን ያወራናቸውን ጉዳዮች አንድ አይነት እምነት ስላለን አይደለም ዝም ብዬ ያለፍኩክ። እስካሁን ያወራውን ነገር ተቀብዬና ተስማምቼ አይደለም ያለፍኩክ። አለቀ። አሁንም ተስማምቼ አይደለም የማልፍህ። ያንተን መረጃ የዳንክበትን ነገር እየነገርከን ያለው ተቀብያለሁ እንደ መረጃ። አሁን ቀጣዩ ፖይንቴን ግን ሚዩት እንዳታነሳ በደንብ ስማኝ። ምን አልከን? አዎ በስራ ነው የምድነው ብለህ ጥቅስ ጠቅሰሃል። ኢየሱስ ክርስቶስ ያለ ምግባር አያድነኝም ብለህ ተናግረሃል። በጣም ጥሩ። ጥያቄን አሁን በደንብ ስማ። ያውም ጥቅስ አለክ። ያዕቆብ ምዕራፍ 2ን ጠቅሰ ነው የምታወራው። ቁጥር 24ን ጠቅሰ ሚዩት አድርግ ብራዘር። ከከበደ ትወርዳለህ እንጂ እድል አልሰጠህም። በሌላ ጉዳይ ልናወራ። ሚስ ሪፕሬዘንት እያደረክ ነው እንዴ? ሚስ ሪፕሬዘንትም ካረኩኝ መጨረሻ ላይ ታወራኛለህ። አሁን በደንብ ስማ። ስለዚህ ምንድን ነው እያልከን ያለው? አሁን በደንብ ስማ። መጨረሻ ላይማ ታወርደኛለህ እኮ። ከከበደ ብራዘር አሁን አወርዳለሁ ወዳጅ። ምንም የምታገስበት ምክንያት አልከበደኝም። ይሄ አንተ ምክንያት ካልደከመ ጥያቄ ላቅርብ። ከዛ በኋላ ታወራኛለህ፣ መልስ ትሰጠኛለህ። መጽሐፍ ቅዱሳዊ ማስረጃ ሳመጣልህ መጽሐፍ ቅዱሳዊ ማስረጃ ራስህ ለራስህ መልስ ትሰጥበታለህ ብራዘር። ራስህ ለራስህ መልስ ትሰጥበታለህ። አለቅ እንዴ? እንጂ ጥያቄን በጥያቄ ምን ማለት ነው? እኔ አልጠየቅኩም ብራ። እኔ እስካሁን ድረስ ያንተን እምነት ዲፌንድ ለማድረግ አልሞከርኩም። እምነትህን ነው እየነገርከን ያለው።
አሁን ገና አልጨረስኩም እምነትህን እኮ እምነቴን ስነግርህ ማስረጃ እሺ አምጣ ማለት ምን በቃ ማለት ነው? ከከበደ ውረድ ብራዘር፣ ከከበደ መውረድ ነው ያለ። በቃ ምንም የከበደው ሰው መቀመጥ የለበትም። ለምን እንደከበደ ግን እኔ ለህዝቡ ግን አሳያለሁ። አሁን የለህም፣ እኔ ግን ለህዝቡ አሳያለሁ። ምንድነው ያለን? ኢየሱስ ክርስቶስ በእምነት ብቻ አያድንም አለ። አለቀ። በደንብ ስሙ። ያውም ምን ጠቅሶ? ጥቅስ ጠቅሶ። ቤተ ክርስቲያኒቷ ግን ምን ትምህርት አላት ነው ጥያቄው። ይሄንን ጥቅስ ያዕቆብን ለቅዱሳን ጭራሽ አይጠቅሱትም። በጭራሽ ነው የማይጠቅሱት። ለቅዱሳን ጠቅሰውት አያውቁም። ምን ማለት ነው ዳኒ? ምን እያልክ ነው ነው ጥያቄው። በቅዱሳን በጻድቃን በኩል ያለ ምግባር እደግመዋለሁ፣ ኃጢአተኛ በዳይ ሰው ሲኦል የገባ ሁሉ ይድናል። ይሄ ጥያቄ እንደሚመጣ ስላወቀ እዛ ላይ ስታጋርጎ ለመቆም ነው የሞከረው። ይሄው ነው። አየህ፣ ሌላ ኦርቶዶክሳዊ ካለ ገብቶ ይመልስልናል ማለት ነው። ያነሳው ጥያቄ ይሄ ነው። አየህ፣ ያዕቆብ 2ን በክርስቶስ ኢየሱስ ጋር ሲሆን ያዕቆብ 2ን ይጠቅሳሉ። ምን ብለው? ሰው ያለ ምግባር አይድንም ብሎ ይጠቅሳል። ኦኬ፣ ለኢየሱስ የጠቀስከው ጥቅስ ያዕቆብ ላይ ያለው መልእክት ለቅዱሳኑ ለማርያም ሲሆን ለምንድን ነው የማይሰራው? ለምንድን ነው የማይሰራው? ለማርያም ሲሆን፣ ለዘራ ብሩክ ሲሆን ለምንድን ነው የማይሰራው? ለተክለ ሃይማኖት ሲሆን ለምንድን ነው የማይሰራው? ያለ ምግባር የሚዳንበት ይሄ መንገድ ከየት ነው ነው ጥያቄው። መመለስ ስላልቻልክ ነው የወረድከው ብራዘር፣ ስላልቻልክ ማለት እናንተ ቤት ኢየሱስ ክርስቶስ የሚባል አዳኝ ያላችሁት ነው እንጂ የማያድናችሁ ሌሎች ቅዱሳንና ጻድቃን ያለ ስራ እንኳን አይደለም ሲኦል ውስጥ ገብታችሁ እንኳን ምን ያደርጋችኋል? ያድናችኋል። ምን አይነት ኢየሱስ ነው ያለው እናንተ ጋር? ከቅዱሳን የማዳን አቅም በታች የሆነ ኢየሱስ። ይሄ እንዳይገለጥ ነው የጮከው ብራዘር እንጂ ከመጀመሪያ ጀምሮ መቼ ተከራከርኩ? ያልከውን የተቀበልኩ። ይሄንን ግን ልትመልሰው የማትችለው ጥያቄ እንደሆነ ስለተረዳው ነው ቀድመ መበጥበጥ የፈለከው። መልስ አለኝ የምትል ከሆነ አሁንም እድል ሰጣለሁ። ተመልሰናና ይሄን ጥያቄ ሞግት። አየህ፣ ስለ መዳናችሁ እርግጠኛ የምትሆነው በማርያም ነው። ስለ መዳን ያለ ምግባር እርግጠኛ የምትሆነው በገብርኤል ነው። ስለ መዳን እርግጠኛ የምትሆነው በዘራ ብሩክ ነው። ያለ ምግባር በክርስቶስ ኢየሱስ እርግጠኛ አይደለህም። ኢየሱስ ክርስቶስ እናንተ ቤት አያድንም። የሚያድን ኢየሱስ የለም ማለት ነው። ከዘራ ብሩክ ያነሰ አዳኝ ነው ያለው። ይሄው ነው። እሺ፣ ሰላም ነው። እንዴት ነህ? ከየት ቤተ እምነት ነው ራጅ? እኔ ኦርቶዶክስ ተዋህዶ ነኝ። እሺ፣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እሺ፣ ብሩክ ያለ ጌርሳሚ ከሁለት አንዳችሁ? ብሩኬ ይሻለኛል መሰለኝ። ማለት ያው ሁላ እዚህ ቤት ያላችሁ ሁላችንም ቢያንስ በእድሜ እንኳን ትልልቆች ነን እና ሀሳብ ላይ ብራዘር የመዳን የምክር ጊዜውን በኋላ ታደርገዋለህ። የኬጂ የህፃናት ወሬ የምክሩን ጊዜ ብራዘር በኋላ ታደርገዋለህ። ወዳጅ ብሩኬ ያለ አንዳንዴ ራስህን ህይወት ያስተምረ። ብሩኬ የሆነ ቀን አውርተሃል፣ ቢያንስ እሱ የተሻለ ነው ራስ አንድ። እሺ ብሩኬ ያለ ያለው ዳንኤል። እሺ ተቀበለው። እሺ እንኳን ደህና መጣ። እንኳን ደህና ቆየኝ ብሩኬ። ሰላም ነው? እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ ኦርቶዶክስ ተዋህዶ ነኝ። እሺ ለምንድን ነው ኦርቶዶክስ ሆንኩ? ትክክለኛ ሃይማኖት ስለሆነ ነው። ክርስቶስ ራስ የሆነባት ቤተክርስቲያን ስለሆነች። ክርስቶስ ራስ የሆነባት እና ትክክለኛ ስለሆነች። ክርስቶስ ራስ መሆኑንና ትክክለኛ መሆኑን በእግዚአብሔር ቃል መርምረን ኦርቶዶክስ ሆንኩ ማለት ነው። አዎ። በምን አልኩክ? በእግዚአብሔር ቃል። ምን አልከኝ? በእግዚአብሔር ቃል መርምረ ነው ኦርቶዶክስ ሆንኩ ትክክለኛ መሆኗን ተምሬ ነው። መሰረቷን አመጣጧን ትምህርቱ እንደ እግዚአብሔር ቃል ሲመረመር እውነተኛ ነው ማለት ነው። አዎ በአባቶች። መልካም። ለምሳሌ በኢትዮጵያ ኦርቶዶክስ አንድ ሰው
ሜሮን የሚባል ስርዓት ካልተፈጸመለት አይደለም። ትክክል ነኝ? ምን አልከኝ? በኢትዮጵያ ኦርቶዶክስ አንድ ሰው ሜሮን የሚባል ስርዓት ካልተፈጸመለት አይደለም። ተሳሳትኩ ወይስ ትክክል ነኝ? አሁን እኮ ይኸውልህ ክርስትና እኮ ህይወት ነው። በህይወት ውስጥ ደግሞ ብዙ ነገሮች ያስፈልጉሃል። አንዱን ጥለ አንዱን ብለህ የምትሄደው ነገር አይደለም። ስለዚህ እግዚአብሔር የሰራልህ ነገር ሁሉ አባቶች በእልኩ የመጣ ነገር ሁሉም ያስፈልጋል። ሻይ የሆነ ቀን የሆነ ቁርሴን በልቼ ምሳ አልበላም እራት አያስፈልገኝም አይባልም። ሁሉም ለህይወት ያስፈልጋል ከልደት እስከ ሞት ማለት ነው። ስለዚህ ከልደት እስከ ሞት ያሉ ነገሮች አስፈላጊ የሆነ ነገሮች ሁሉ ያስፈልጉሃል። እነዛን ሁሉ መውሰድ አለብህ። አንዱ አያስፈልጉም፣ አንዱ ያድነኛል፣ አንዱ ያወፍረኛል፣ አንዱ ያቀጥነኛል የምትለው ነገር የለም። አሁን የተናገርከው የትኛው ምዕራፍ ላይ ነው ያለው? አይ እኔማ ህይወት ካስተማረህ ብዬ ነው። ምዕራፍ ልጅ እኮ እየጠቀሰለት እኮ ማንበብ አልቻለም ዳኒ ወንድምህ። የኔ ጥያቄ ምንድን ነው? በኢትዮጵያ ኦርቶዶክስ ሜሮን የሚባል ስርዓት ካልተፈጸመ ሰው አይድንም። ትክክል ነኝ ወይስ አይደለሁም ነው ጥያቄ። ይኸውልህ የተገነጠለ ድነት ይህ ብቻ የሚል የለንም። ለድነት አስፈላጊ የሆነ ነገር ሁሉ ያስፈልጋል። አሁን አንተ ብቻ ለሚል ነገር እንዴት አመጣ? እኔ ብቻ አላልኩም። በኢትዮጵያ ኦርቶዶክስ ሜሮን የሚባል ስርዓት ካልተፈጸመለት መዳን አይችልም። እውነት ነው ወይስ ትክክል? እንደዛ የሚል ትምህርት የለንም። ሜሮን ግን አስፈላጊ ነው። ሜሮን አስፈላጊ ነው ግን ግዴታ አይደለም ነው? ግዴታ አይደለም፣ ግዴታ ነው። አስፈላጊ ከሆነ አስፈላጊ ነው ትወስዳለህ። ይህ ከፍሎ ማመን የለም። ከፍሎ ማመን ደግሞ ምንፍቅና ነው። እንዴት ነው የምትወስዱ? በማንኪያ ነው? በምን የምትወስዱ? ስላወሳሰዱ ምን አገባ? በምንም እንውሰደው፣ ግን አስፈላጊ የሆነ ነገር ሁሉ በሚያስፈልገው ነገር ትወስዳለህ። እሺ ቤታችሁ ነው የምትወስዱት ወይስ የት ነው የምትወስዱት? እግዚአብሔር የሰራልን ቤት አለ እኮ፣ ቤተ መቅደስ፣ የክርስቶስ የመሰረታት ቤተ መቅደስ አለ። ሜሮን ካህናት ያሉት ሜሮን ምንድን ነው? አይ እሳታቅ ነው እንዴ ጠይቀኝ? አይ ምንድን ነው አንተ እንድትነግረኝ ነው እንጂ። ኧረ እኔ አላውቀውም ሜሮን ምን እንደሆነ፣ እስኪ አንተ ንገረኝ። እንደማታውቅ ገብቶኛል እኮ ሻይ ቂጣ ምናምን ስትል መጀመሪያም ገብቶኛል። እሺ ወደ ሌላ ሀሳብ የምታውቀው ላይ ብናወራ ነው የሚሻለው። ትክክለኛ ስፍራ ላይ መኖር የዘላለም ህይወት እንዲኖር አድርገዋል አንተ? አዎ። ሶሪ አንዴ ምን አልከኝ? ምን አልከኝ ብሩኬ? ትክክለኛ ቦታ ትክክለኛ ስፍራ ላይ መኖር የዘላለም ህይወት እንዲኖር አድርገዋል? አዎ ትክክለኛ ቦታ ላይ መሰረቱ ላይ ስላለው የዘላለም ህይወት እንዲኖረኝ በክርስቶስ እየተጓዝኩ ነው። ክርስትና ህይወት ስለሆነ አሁን የዘላለም ህይወት ያለውን ሰው ነው እያወራ ያለሁት ማለት ነው። አዎ አይደል? አዎ የዘላለም ህይወትን መንገድ ላይ ያለ ሰው ማለት ነው። ያው ጀምሮ እየሄደ ያለ ሰው። እነ ይሁዳ እኮ አብረው ነበሩ አይደል ከክርስቶስ። እና እንደ ይሁዳ የመሸጥ እቅድ አለ አንተ? እንደዛ አይደለም። ለምን ምሳሌ ታደርገዋለህ ታዲያ? በቃ ሰው የሰው ፍጻሜው ሲሞት ነው የሚታወቀው። ፍጻሜን አታውቅም አንተ። እያወራሁ ያለሁት ስለ ወደፊቱ ሳይሆን አሁን የማወራውን ሰውዬ ህይወት ነው እያወራሁ ያለሁት። እስካሁን እግዚአብሔር ይመስገን። አዎ በዚህ ከቀጠልኩ የዘላለም ህይወት አለኝ። አሁን የዘላለም ህይወት አለክ ማለት ነው በዚህ ሰዓት? አዎ። የዘላለም ህይወት ያገኘው በስራት ነው? በስራዬ አይደለም። በምንድን ነው ያገኘው? በጸጋው ነዋ። ያው ክርስቶስ በሰራልኝ ስራ እና ማድረግ ያለብኝን ነገር ደግሞ ስላስተማረኝ ያው በዛ ማለት ነው። በጸጋውና በአንተ ስራ? አዎ ግድ ነው። በስራ አይደለም ስላልከኝ ነው። እሺ በስራ ጻድቅ ነህ ማለት ነው አንተ? ይሄ ይኸውልህ አሁን ጻድቅ ነኝ ይሄ ከንቱ ውዳሴ ይባላል በእኛ እንደ ኦርቶዶክስ። እኔ ኦርቶዶክስ ተዋህዶ አማኝ አይደለሁ። አባቶቻችን እኔ ትል ነኝ እኔ ኃጢአተኛ ነኝ እያሉ ነው ያስተማሩን። አሁን እኔ ጻድቅ ነኝ አልልህም። እሺ ኃጢአተኛ ነኝ? ኃጢአተኛም አይደለም። እሺ ምንድን ነው?
እኔ አንድ አማኝ ነኝ። በቃ አይ የኦርቶዶክስ አማኝነት ተዋህዶ ልጅ ነኝ። አማኝነት ተበላላሽ ነህ ምናምን አይደለም ጥያቄ። ጻድቅ ነህ አይ ጻድቅ እኔ አይደለም የምልህ ጥያቄ። ኃጢአተኛ ነኝ ብል እንደ አባቶቼ ከሆነ ኃጢአተኛ ነኝ ብል ይሻለኛል። የትኛው አባት ነው እኔ ጻድቅ ነኝ እያለ ያስተማረ? ከሐዋርያት እኔ ጻድቅ ነኝ እያለ ያስተማረ ሐዋርያ ካለ እስኪ ንገረኝ። እሱ ስጠይቅም እኔ ለእኛ ጥያቄ ካለ እንመልስልሃለን። አሁን ግን የአንተ ስለሆነ ጥያቄው ጻድቅ ነህ ወይስ ኃጢአተኛ ነህ አንተ? ይኸውልህ እንደ አባቶቼ ከሆነ እኔ ኃጢአተኛ ነኝ። መልካም። ኃጢአተኛ የት ነው የሚገባው? እንደ ቸርነቱ ካልሆነ ወደ ሲኦል ይገባል ኃጢአተኛ። ሲኦል ነው የምትገባው ማለት ነው። ትክክለኛ ስፍራ ላይ ሆነህ ወደ ሲኦል ነው የምትሄደው። ይሄን አንተ አልክ። እኔ እኮ የክርስቶስ ልጅ ነኝ። እሱን እግዚአብሔር ነው የሚያውቀው። ኃጢአተኛ ነኝ አልክኝ እኮ። ኃጢአተኛ ደግሞ ሲኦል ነው የሚገባው አልክ ራስህ። ኃጢአተኛ ኃጢአቱን ሲያውቅ ደግሞ እግዚአብሔር ከፍ ያደርገዋል። እግዚአብሔር የሚወደው የእኛ ኃጢአተኛ መሆናችን እንድናውቅ እና ወደ እሱ እንድንመለስ ነው። ጻድቅ ነኝ የዘላለም ሕይወት አለኝ እያልከኝ ነው? ቀይረውን ሀሳብህ? አይ አይደለም፣ ጻድቅ ነኝ አላልኩም። በቃ ኃጢአተኛ ነህ። እሺ ጸጋው አድኖኛል ስትል ቅድም ሰማሁ። እሺ ልክ ነው? ልክ ነው። ምንድን ነው ጸጋ? ከአንተ ያልሆነ ማለት ነው፣ ከእግዚአብሔር ብቻ የሆነ ስጦታ። እሺ መች ነው ይሄ ጸጋ ያዳነህ አንተ? ያው ክርስቶስ ሲሞትልኝ ነው። ማለት አልገባኝም። ክርስቶስ ሲሞትልኝ ማለት ክርስቶስ ሲሞትልኝ ዳንከው? ኢየሱስ ክርስቶስ ለዓለም እንደሞተ አታውቅም? አይ ስለ አንተ ነው አሁን እያወራ ያለሁት። መቼ አዎ ነው እኔ እኮ ከዓለም እኮ አንዱ እኔ ነኝ። እኔ ግን ያው አምኜ ተጠምቄያለሁ፣ ልጁ ሆኛለሁ። አይ የኔ ጥያቄ አምነህ ተጠምቀሃል ሳይሆን ጸጋው መች ነው ያዳነህ ነው። ዓለም ሁሉ የዳነው ክርስቶስ ሲሰቀል ነው የመጀመሪያው። ከዛኛው ከነበረበት ሞት የዳነ ከዛ ደግሞ በተለይ እኔ አምኜ ደግሞ ስጠመቅ ልጁ ስሆን ድህነቴን ፈጸምኩኝ ማለት ነው። ሳትኖር ድነሃል ማለት ነው። ወደዚህ ምድር ከመምጣት በፊት ክርስቶስ ስለሞተ ድህነት ለዓለም ነው የተፈጸመው። እስኪ ማስረጃ ሳይ ጥቅስ ሳይ አንዱ ለዓለሙ ሞተ አይደል የሚለው መጽሐፍ ቅዱስ ላይ ማስረጃ። መጽሐፍ ቅዱስ እኮ እንደማታነቡ አሳያችሁን። የመጀመሪያው ልጅ እኮ መጽሐፍ ቅዱስ ገልጾ አንብበው እያለው ነበረ። ጥያቄ ምንድነው? ኢየሱስ ለዓለም ሞተ አልሞተ ሳይሆን ዓለም ሁሉ ስለመዳኑ የሚያሳይ የመጽሐፍ ቅዱስ ጥቅስ አሳየ። ኦኬ ክርስቶስ ለዓለም እንደሞተ መጽሐፍ ቅዱስ ላይ የለም። አልሰማኸኝም? እኔ ኢየሱስ ለዓለም ሞቷል አልሞተም አይደለም ጥያቄ። ኦኬ ጥቅሱን አያውቀውም ብለህ ነው እኔን ለመፈተን ነው? እሺ ምንድን ነው የጠየቁህ? አይ ጥቅስ ስጠኝ ያልከኝ ምንድነው ጠይቄ ጥቅስ ምንድነው ጥያቄ? ከዛ ጥቅስ ያልኩህ ለየትኛው ጥያቄ ነው? አይ ለዓለም እንደሞተ የሚያሳይ ጥቅስ ስጠኝ አልከኝ። አላልኩም። ይኸውልህ ስማኝ በደንብ። ዓለም ሁሉ ስለመዳኑ የሚያሳይ ጥቅስ ስጠኝ ነው ያልኩህ። እንዲሁ ዓለሙን ወዷታልና የሚል ጥቅስ የለም እኮ። አሳየኝ፣ በቃ አሳየኝ እስኪ ከእግዚአብሔር ቃል ላይ ዓለም ሁሉ ስለመዳኑ። እሺ አንዱ ስለ ሁሉ ሞተ ቢለውስ? አይ እኔ አንዱ ኢየሱስ ስለ ሁሉ ሞቷል ወይስ አልሞተም አይደለም ጥያቄ። ኦኬ እንደሚል ቃል መጽሐፍ ቅዱስ ላይ ያላነበብክም በለኝ። ምን አንዱ ስለ ሁሉ ሞተ የሚለውን አላነበብኩም? እሱን አልኩህ እኮ። አየህ በተደጋጋሚ እየነገርኩህ ነው። ጥያቄ እሱ አይደለም። ጥያቄ ሁሉ ስለመዳኑ የሚያሳይ ጥቅስ ነው። ኢየሱስ ለሁሉም ሞቷል ወይ? አዎ ትክክል ነው። አይ ሁሉ ድኗል አላልኩም እኮ እኔም አልኩህ። ሳልኖር ኢየሱስ ሲሞት ድኛለሁ፣ ዓለም ሁሉ እንደዳነው ያኔ እኔ ድኛለሁ አልከኝ። አይ ያን ድህነቴን እኔ አረጋግጫለሁ በጥምቀት ብያለሁ እንጂ ሁሉም ድኗል አላልኩም፣ ግን ለሁሉ ሞቷል። እሱ ጥያቄ እሱ አይደለም። ጥያቄ ያኔ ኢየሱስ ሲሞት ዓለም ሁሉ ድኗል ላልከው ማስረጃ ነው። እኔ ማለት የፈለግኩት ክርስቶስ ለዓለም ሁሉ ሞቷል
ስለዚህ ያ ሞት ደግሞ ለእኔም ጭምር ነው። እኔ ግን ያን ክርስቶስ ለእኔ ሲል መሞቱን አምኜ እሺ፣ መች ተጠምቄያለሁ። ነው የዳንከው? አንተ መች ነው የዳንከው? በጸጋው መች ነው የዳንከው? በጸጋው መቼ ነው የዳንከው? ይኸውልህ ክርስቶስ ሲሞትልኝ ነው ያልኩህ እኔ። አሁን እዚህ ጋር ነው አንተ ለእሱ እኮ ማስረጃ ጥያቄውን ያመጣኸው። ሳይሆን አሁን ገብቶኛል ለዚህ ንግግርህ ነው ማስረጃ የጠየቅኩህ። ገብቶኛል። አዎ። ግን የእኔ ድነቴን ያረጋገጥኩት ደግሞ ስጠመቅ ነው። አልጠየቅኩማ፣ እሱን እኔ አልጠየቅኩም። ክርስቶስ ሲሞትልኝ ነው ጸጋው ያዳነኝ ስላልክ ለዚህ ትምህርት ማስረጃ አስተያየት ነው ጥያቄ። የለህም በቃል አምኜ ተጠምቄ ድኛለሁ አልክ ቅድም። አዎ አዎ በ40 ቀን ማለት ነው። አዎ በ40 ቀን አምነህ ነበር። በ40 ቀን ማለት ነው አንተ። ከኛ ይልቅ ህፃናት ያምናሉ እኮ እግዚአብሔርን። በህፃናት ልብ ውስጥ እግዚአብሔር እንዳለ አታውቅም? አምነህ ነበር አንተ አይደል? በ40 ቀን አዎ ቤተሰቦቼ ያምኗል እኮ። የኔ እናት አባቴ እኮ ክርስቶስን አምነው ለእኔ ክርስቶስ ስለሚያስፈልገኝ ነው ያስጠመቁኝ። እኔ ስለ ቤተሰቦች ሳይሆን ስለ አንተ ነው። አንተ አምነህ ነው ወይ የተጠመቀው? ይኸውልህ አሁን ይሄ እኮ ህፃናት እኮ ከኛ ይልቅ እግዚአብሔርን ህፃናት እንደሚያውቁት ታውቃለህ። በእርግጠኝነት እኔ ከአሁን ከዚህ እድሜ ይልቅ አምነህ ነው ወይ የተጠመቀው አንተ? ይኸውልህ አሁን ህፃናት አምነዋል አላመኑም አይባልም። በቃ አምነህ ሳይሆን የተጠመቀው ወስዶ ነው ያጠመቁት ቤተሰቦች ማለት ነው። አዎ ስለሚያስፈልገኝ ነው። እሺ ለዚህ ትምህርት እሺ መጽሐፍ ቅዱስ ማስረጃ አስተያየት። ህፃናት እኮ መጠመቅ የእግዚአብሔር ልጅ ለመሆን አይደል? ማስረጃ አስተያየት። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። እንግዲህ ጥቅሱን አንተ ታውቀዋለህ የቱ ጋር እንዳለ። አላውቀውም። መሳይ የጋር ያለው ቃሉ ግን ትክክል ነው አይደል? የት ጋር ነው ያለው? እኔ ቃሉ መጽሐፍ ቅዱስ ላይ እንዳለ አውቃለሁ። ቁጥሩን እንግዲህ አንተ ታውቀዋለህ ሙሉ አንብበው ስለማይ ቢያንስ ስለ ጥምቀት ስለምታወሩ በጣም በተደጋጋሚ የጥምቀቱን እንኳን ጥምቀትን ያሳየናል ብላችሁ የምታምኑት ጥቅስ እኮ አያድንም። ጥቅስ ቁጥር ምዕራፍና ቁጥር ስለጠቀስክ እኮ አይደለም የምትድነው። ባይዞ እንደዚህ መከራከርም አያድንም። ዋናው እኮ ምንድነው ያድነው? ተረት መስማት፣ ተረት ማመን፣ መጽሐፍ ተረት እኮ እናንተ ከኬጅ ህፃናት ያላነሰ ብሩኬ ባይዞ አንተን አመሰግናለሁ በእውነት ከአሁን በፊትም አውርተን ስለምናውቅ በጣም አደንቃለሁ። ጥሩ ትህትናም አለ። ቢያንስ ሰውም ታዳምጣለህ። ብናጠፋ እንኳን ይቅርና እሱ ይቅርና አሁን ህፃናት ያላመኑ ወይ ደግሞ አዋቂ ይሁን እምነት የሌለው ሰው መጠመቅ እንደሚችል መጽሐፍ ቅዱስ ማስረጃ አስተያየት። እኔ የምልህ እነዛ ህፃናት ሆሳዕና ለአርያም እያሉ ሲያመሰግኑ የነበሩት የት ተምረው የት አምነው ነው? ግን ስለ ጥምቀት ነው የጠየቅኩህ። አንዴ ስለ እምነት እኮ ነው እየጠየቀኝ ያለ። ሳታምን ለምን ተጠመቅ እያልኩ መጠመቅ እንደሚችል የሚያሳይ የመጽሐፍ ቅዱስ ጥቅስ። እኔ ደግሞ ይኸውልህ ስናድግ በህፃንነታችን የበለጠ እግዚአብሔርን እንደምናውቀው ነው የምነግርህ። ማስረጃ የለም ለዚህም ትምህርት ማስረጃ የለም። እሺ ሰው በስራው ነው የሚድነው የሚል የመጽሐፍ ቅዱስ ጥቅስ አሳይ። ሰው በስራው ነው የሚድነው አላልንም። ቅድም በስራው ብቻ የሚል ነገር የለንም። ስራም ይጠቅማል። ገብቶሃል አይደል? አሁን ለምሳሌ አዳም እኮ የወደቀው በስራው ነው አይደለ? እንደዚህ ኑር ተባለ፣ በዛ ልክ አልኖረም ከመጀመሪያውም ስንነሳ አይደል? በለስዋን ላለመብላት ነው እየጣርክ ያለው። አትብላ ተብሎ ነበረ፣ በላ። ይኸው ኳንታውን በለስዋን ላለመብላት ነው እየጣርክ ያለው አይደል? እንደዛ ሳይሆን የምትኖርበት መንገድ ይሰጣል። በክርስትና ህይወት ውስጥ ክርስትና ህይወት ነው። ያ ህይወት ደግሞ ክርስቶስን መስለህ መኖር አለብህ እኮ። እሱን ህይወት የምትኖረው ራስ አሞራው ለመዳን ነው ወይስ የዳንክ ስለሆንክ ነው ጥያቄ? ይኸውልህ የዳንክ ስለሆንክ እግዚአብሔር አየህ በጸጋው አዳንህ እኮ። ሁሉን ነገር ተሸለምክ አይደል? የአንድነትን ደግሞ እግዚአብሔርን እያመሰገንክ የአድነት እንዳይወሰድብህ ደግሞ
እስከ መጨረሻው እኮ ትጸናለህ። እስከ መጨረሻው የጸና እሱ ይድናል አይደለም የሚለው? የምትሰራው ለመዳን ነው አይደል? ሀሳቡ ዋናው አንተ የምትሰራው ለመዳን ነው። እንዴ ታዲያ ዳግም ክርስቶስ ይመጣል እኮ በፍርድ አደባባይ እኮ እሱን ትቆማለህ። እሱን ያልኩት ስራ ለመዳን ያስፈልጋል የሚል የመጽሐፍ ቅዱስ ጥቅስ ስጠኝ። ለዛ ነው እንደዚህ የጠየኩህ። እንዴ፣ እምነት ያለ ስራ እኮ የሞተ ነው ተብሏል ስራ አይደል? ያድናል የሚል የመጽሐፍ ቅዱስ ጥቅስ ስጠኝ ያልኩህ። የሞተ ነው ማለት እኮ በቃ ያ- እሺ ምን ላይ ነው የሚለው እንደዛ? ቆይ የእምነት ያለ ስራ የሞተ ነው የሚለው ነው። አዎ እስካሁን ቃሉ እውነት እንደሆነ እያወቅህ ግን ጥቅስ እየጠየቅኝ ነው ብሩኬ። ለምን መሰለ ራስ አሞራው እንደዚህ የምጠይቅህ አንዳንዴ የሰማናቸው ነገሮች ትክክል ናቸው አይደለም የሚለውን ለመረዳት ወደ